በርግጥ ዛሬ ኤርትራ ያሰቧት ኤርትራ ሆናለች ወይ? በርግጥ ይሄ መንግስት የሰላም የልማት መንግስት ሆኖላቸዋል? ልጆቻቸውን ትላንት የገበሩበት ስርዓት ዛሬ እነሱን ከዓለም ጋር አስተሳስሯቸዋል ወይ? ይሄን ኤርትራውያን ራሳቸው ቢመልሱ ደስ ይለኛል፣ እኔ ባልመልሱ። ግን ከኛ ሁኔታ ጋር ተያይዞ ዛሬም ለኛ ብቻ ሳይሆን ለጎረቤቶቻችን የኤርትራ መንግስት የባህሪ ችግር ያለበት መንግስት፣ የማይገመት ባህሪ ያለው መንግስት። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላል ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ኢትዮጵያን ሚና የተመለከተ ነገር ያዝለቀቅ ሲደረግ እናየዋለን። አንዳንዴም ማስፈራሪያ ይሁን ምን ይሁን ማይገባን፣ አንዳንድ ጊዜም በተለይ እንደምንሰማው ከግብጾች ጋር የመተባበር የሚመስል እንደዚህ ጥሩ እንግዲህ አንድ ባንዴ የደቡብ ሱዳን ጉዳይ ከኢትዮጵያ የተሻለ ለደቡብ ሱዳኖች ቅርብ የሆነ ሀገር የለም። ከኢትዮጵያ የተሻለ ለደቡብ ሱዳን ቅርብ የሆነ ሀገር የለም ስንል አንደኛ የደም ትስስር አለን። በርካታ ኢትዮጵያውያን ኢትዮጵያ ውስጥ ያሉ ተመሳሳይ ብሔር ያላቸው ብሔረሰብ ያላቸው ደቡብ ሱዳን ውስጥ ይኖራሉ። በተመሳሳይ ሳውዝ ሱዳን ውስጥ ደቡብ ሱዳኖች ለነጻነታቸው ባደረጉት ትግል ኢትዮጵያ ከየትኛውም ሀገር በበለጠ ሁኔታ ከጎናቸው ነበረች። የዲፕሎማሲ ሽፋን መስጠት ብቻ ሳይሆን የደም ዋጋ ከፍላለች። ሶማሊያንም በተመለከተ ነው እንግዲህ በተለይ ባለፉት በርካታ ዓመታት 10 ዓመታት ገደማን በለው አትሊስት ዩአይሲን እንኳ ለማስወገድ ከገባንበት ጊዜ አንፃር ብናየውና ይህን ያክል ጊዜ ደከምንበት የሶማሊያ ሰላም የተደረሰ ሚናችን እዛስ ላይ ምንድነው የሚመስለው? ሶማሊያ ውስጥ ዛሬ ስለ ዲሞክራሲ መነገር ተጀምሯል። ይሄ ትልቅ ለውጥ ነው። በዚህ ለውጥ በእያንዳንዱ ጉዳይ ላይ ሶማሊያውያን የሶማሊያ ሕዝብ ዋናው ባለቤት ቢሆንም ከዛ ቀጥሎ ኢትዮጵያውያን እኛ አለንበት በዚህ ጉዳይ። ለዚህ ሰላም መምጣት የደም ዋጋ ጭምር ከፍለናል። ይሄን ሰላም ለማምጣት በብዙ ሚሊዮን የሚቆጠሩ ወንድሞቻችን ሶማሌዎች አስተናግደናል በስደተኝነት። ሌሎችም በዓለም አቀፍ መድረኮች በተለያየ ሁኔታ የሶማሊያን ጉዳይ ድምጽ እንዲሰማ የኢትዮጵያ መሪዎች በተለያየ ጊዜ አድርገዋል። ሰኑ ኤርትራን የሚመለከቱ ነገሮች እንመልከት። በተለይ ኤርትራ አሁን ባለበት ሁኔታው የረባ ሀገራዊ ተቋም እንኳን የሌለው ደካማ ነው ብንልም፣ ከዓለም የተነጠለ ነው ብንልም፣ ዓለም ያወገዘው መንግስት ነው ብንልም የአካባቢው ራስ ምታት ሆኗል። ሁልጊዜም በችግርነት የሚጠቀስ መንግስት ያለው ሀገር ነውና እኔ አንደኛው ዶክተር እዚህ ላይ ይሄ አቅምስ ራሱ ከየት መጣ? ችግር የመሆን አቅምም እኮ ራሱን የቻለ አቅም ይመስለኛልና ችግር የመሆን አቅሙስ ከየት መጣ? ከዓለም የተነጠለ ሀገር ሆኖ እያለ እንግዲህ የኤርትራ ሁኔታ የራሱ ታሪካዊ አመጣጥ ያለው ወደ ውስጥ ዲቴል መሄድ አልፈልግም። የኤርትራ ህዝብ
ለነጻነቱ ታግሎ ነጻነቱን አግኝቷል። የዛሬ 25 26 ዓመት ከነጻነቱ በኋላ ይሄን ነጻነት ያመጣው ድርጅት የሰላም የልማት ኃይል ይሆናል። ሳይሰደድ በሀገሩ ቶሎ የሚለማ በአካባቢው የሰላም ኃይል ይሆናል የሚል ተስፋ የነበረው አካባቢና ሀገር ነው የነበረው። በጣም በጦርነቱ ብዙ ዜጎች በኢትዮጵያ በኩልም በኤርትራ በኩልም አልፈዋል። እነዚህ ሁኔታዎች ከየትኛውም ጊዜ በላይ በወቅቱ እንግዲህ ለዛ መንግስት የድጋፍ ኃይል በርካታው ኤርትራዊ ይሄን ተስፋ ይዞ ስለነበረ በጦርነት የተገኘው ውጤት በሰላም በልማት ይደገማል የሚል ተስፋ ነበር። እንግዲህ በዋናነት አሁን ያሉበትን ሁኔታ መገምገም የሚችሉት ኤርትራውያን ራሳቸው ናቸው። በእርግጥ ያን ያሰቡትን ነገር አግኝተዋል ወይ? በእርግጥ ዛሬ ኤርትራ ያሰቧት ኤርትራ ሆናለች ወይ? በእርግጥ ይሄ መንግስት የሰላም የልማት መንግስት ሆኖላቸዋል? ልጆቻቸውን ትላንት የገበሩበት ስርዓት ዛሬ እነሱን ከዓለም ጋር አስተሳስሯቸዋል ወይ? ይሄን ኤርትራውያን ራሳቸው ቢመልሱ ደስ ይለኛል፣ እኔ ባልመልሱ። ሰላምም ጦርነትም በሌለበት በብዛት የሚነሳ ፖሊሲ ነው ይሄ። ሰላምም የለም ጦርነትም የለም። ከኤርትራ ጋር ያለን ሁኔታ ይሄ ብቻ ሳይሆን ተመጣጣኝ እርምጃ የመውሰድ ፖሊሲም እኛን በተመለከተ በሚያደርገው እንቅስቃሴ ውስጥ ሁሉ እንወስዳለን የሚል ፖሊሲ ኢትዮጵያ ስትከተል ኖራለች እና ጥቃቱ እስከቀጠለ ድረስ በኢትዮጵያ ላይ በተለይም ራሱ በፈጠረውም ችግር የራሱ ዜጎችም በመቶ ሺዎች ወደ ኢትዮጵያ እየተሰደዱ ባሉበት የባህር ራትም እየሆኑ ባሉበት የኛም ስጋት ነው። ምክንያቱም ትጥቅ ትግልን አማራጭ እናደርጋለን የሚሉ ሁሉም ኃይሎች ኤርትራ አሉ። 2 የሚሆን 3 የሚሆን የቻለውን ያክል ዛለ። አሁን ቅድም የምናነሳው የነበረው የገልፍ ሀገራት ወደዚህ ወደ ገልፍ ዳርቻ ደግሞ ወደዚህ ወደ አፍሪካ ቀንድ መጠጋት ደግሞ እድልም ይዞለት መጥቷል የሚል ምልከታ አለና እስከ መቼ ነው ይሄ ሰላምም ጦርነትም የሌለበት ፖሊሲ እስከ መቼ ይቀጥላል? ተመጣጣኝ እርምጃ ዲፌንሲቭ ሆነን እስከ መቼ ነው የምንኖረው? እዚህ ላይ ያለው ነገር ምንድነው? እንግዲህ እኔ የምናገረው ስለ ስርዓቱ ነው፣ ስለ ኤርትራ መንግስት። አሁን ያለው ሁኔታ የሰላምም የጦርነትም አይደለም። ኖ ዋር ኖ ፒስ ሁኔታ ነው ያለው። ይሄ የሆነው እንግዲህ በኢትዮጵያና በኤርትራ መካከል የነበረው ግጭት ጦርነት ከቆመ ከበርካታ ዓመታት በኋላም ጭምር ነው። በዓለም እንደዚህ አይነት ግጭቶች ይኖራሉ። እነዚህ ግጭቶች ብዙዎቹ ቶሎ ይፈታሉ። ጦርነቶች ቢኖሩም ከጦርነት በኋላ ሪአፕሮችመንት መነጋገር አለ። እኛ ጋር ያለው ሁኔታ የኢትዮጵያ መንግስት የኤርትራ መንግስት የሚያነሳውን የሄጉን ውሳኔ ተቀብሎ እንደራደርና መሬት ያለውን ነገር እንፍታው። የኤርትራ መንግስት እንደዚህ የሚባል ነገር የለም። መጀመሪያ ተቀበሉና እንግዲህ እቺ በጣም ፋይን ላይን የሆነች ግን ይህንን ግንኙነት ይህንን ሁኔታ ሊፈታ የሚችልበት ሁኔታ ዴድሎክ ውስጥ የከተተ የኤርትራ መንግስት አቋም። ይሄ እንግዲህ ባለፉት 15 16 ዓመታት በቆየንባቸው ዓመታት ማን የተጠቀመው ማን የተጎዳው እንግዲህ ወደፊት ታሪክም የሚጽፈው ነው። ኤርትራኖችም የኤርትራ ህዝብ በተለይ ኤርትራ ህዝቦች ተጎጂዎቹ
በደንብ የሚገነዘቡት ዛሬ የሆነ ያለው ነገር የሚገነዘቡት ነው። በእልህ ላይ የተመሰረተ በግል ውሳኔና በግል ጥላቻ ፖሊሲ ሆኖ የሚወጣበት በዛ ሁኔታ የሚመራ ነው ብዬ ነው የማስበው። እንግዲህ ከዚህ ሁኔታ በመነሳት ከጦርነቱ በኋላ በርካታ ትንኮሳዎች፣ ኢትዮጵያን ሰላም የሚያናጉ የሽብርተኝነት እንቅስቃሴዎች፣ የኢትዮጵያን ደህንነት አደጋ ላይ የሚጥሉ ማናቸውንም እንቅስቃሴዎች የኤርትራ መንግስት ስፖንሰር ሲያደርግ ቆይቷል። እንደምናነሳው ጎረቤቶቻችን በሙሉ በብዙ ችግር ውስጥ ያሉ ናቸው። እንግዲህ ተፈጥሮ ነው እዚህ መሀል ያደረገን። በሁሉም አቅጣጫ ብዙ ችግሮች አሉ ከኬንያና ከጅቡቲ በስተቀር ከሞላ ጎደል። ይሄ ሲሆን የኢኮኖሚ ዲፕሎማሲያችን ቅድም በመነሻችን ያነሳ ነው አለና በተለይ ከነዚህ ሀገራት ጋር እንዲህ በመሰለው ሁኔታ ውስጥ ከመሆን አልፈን በተለይ የህዝብ ለህዝብ ግንኙነታችን ምንድን ነው የሚመስለው? በተለይ ከአካባቢ ሀገራት ጋር ሁለገብ ሁለንተናዊ የሆነ ትስስር ለመፍጠር ምን እያደረግን ነው የሚል ሀሳብ አለና እዚህ ላይ ምንድን ነው የሚሉት? የህዝብ ለህዝብ ግንኙነትን በተመለከተ ከጎረቤት ሀገራት ጋር ምን እየሰራን ነው? ቢያንስ ሰላም ከሆናቸው ጋር ጥሩ ነው። የህዝብ ለህዝብ ግንኙነት ከጎረቤቶቻችን ጋር እንግዲህ በጎረቤታችን አካባቢ ያሉ ህዝቦችና እኛ ያለን ህዝቦች አብዛኛዎቹ ድንበር ላይ ያሉ ህዝቦች ተመሳሳይ ናቸው። ሶማሊያ ጋር ብንሄድ የኢትዮጵያ ሶማሌና ሶማሊያ ጋር ያለው ተመሳሳይ የሶማሌ ብሔር ነው። ኬንያ ጋር ብትሄድ ድንበር ጋር ያለው ቦረና ነው። ቦረናና ገብራ ሶማሌ ማነው ኬንያ ውስጥም ኢትዮጵያ ውስጥም አሉ። ሱዳን ጋር በተመሳሳይ ኑዌሮች አሉ፣ እኛ ጋርም አሉ፣ እዛም አሉ። ደቡብ ሱዳን ላይ በተመሳሳይ ኑዌሮች አሉ፣ እንደዚሁ በተመሳሳይ ሁኔታ ተፈጥሮ ቅድም እንዳልከው እዚህ ያኖረችን በመፈጠራችን የተፈጠረ የስጋ የደም ትስስር ነው። ይሄን እንዴት አድርገን ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ወደ ህዝብ ለህዝብ ግንኙነት፣ ወደ ኢኮኖሚ ትስስር፣ ወደ ፖለቲካ ትስስርን ቀይረው የሚለው ነገር በጣም መሰረታዊ ነገር ነው። በእርግጠኝነት ለመናገር እነዚህ ድንበር ላይ ያሉት ህዝቦች የኛም ኢትዮጵያውያኖቹም የሀገራቸውን ድንበር ከማንም በፊት ቀድሞ የሚጠብቁ በር ላይ ያሉ ህዝቦች ናቸው። በተመሳሳይ በዛኛውም ሳይድ ማለት ነው። አንዳንድ ጊዜ ግጭቶች ይኖራሉ። አንዳንድ ጊዜ የመሬት ይገባኛል ጥያቄዎች ይኖራሉ። ግን ዋናው ማህበራዊ ሁኔታቸው፣ ሃይማኖታዊ ሁኔታቸው አብሮ የሚኖሩት መጋባቱ፣ አብሮ መጠያየቁ ምናምኑ ያለ ጅቡቲ ያለው አፋርና ኢትዮጵያ ውስጥ ያለው አፋር፣ እዚህ ኢትዮጵያ ውስጥ ያለው ኢሳና ጅቡቲ ያለው ኢሳ ሁሉም ጋር በተመሳሳይ ማለት ነው። ይሄ ትስስር አሁን ዋናው መሰረቱ መሆን ያለበት በኢኮኖሚ ማስተሳሰር ነው። ለዚህ ዋናው መሰረቱ ኢንፍራስትራክቸር ነው፣ መንገድ መስራት ነው፣ ሌሎች የኤሌክትሪክ የመብራት አገልግሎት ነው፣ የባቡር አገልግሎት ነው፣ የግንኙነት የቴሌፎንና ሌሎች የኢንፍራስትራክቸር ስራዎች፣ የውሃ እነዚህን የመሳሰሉ ነገሮችን እንትማረው። እንግዲህ በእነዚህ ድንበሮች ጋር አሁን ያለው ሁኔታ በኢንፍራስትራክቸር በመሰረተ ልማት የማስተሳሰሩ ሁኔታ በጣም ጥሩ በሆነ ሁኔታ እየሄደ ነው ያለው። ኬንያ በአሁኑ ጊዜ አስፋልት መንገድ በዛም በዚህም ተሰርቶ ተመሳሳይ ቦርደር ላይ በጋራ የምንቆጣጠርበት ሁኔታ ተደርጎ በቅርቡ የሚመረቅ ስራ ይጀመራል። ጅቡቲ 700 ምናምን ኪሎ ሜትር የባቡር መስመር በ10 ሰዓት ውስጥ ከጅቡቲ
አዲስ አበባ ምን መጣበት። በተመሳሳይ ከድሬዳዋ ጅቡቲ ለመድረስ 2 ሰዓት ምናምን ብቻ የሚፈጅበት የመኪና መንገድ እየተሰራ ያለበት። በሱዳንም በአሁኑ ጊዜ ትራንስፖርት ተጀምሮ ከመተማ አድርጎ በህዝብ ትራንስፖርት የምትገናኝበት። ሳውት ሱዳን አሁን ያለው ሁኔታ እንትን አደረገው እንጂ በተመሳሳይ አሁን በቅርቡ የፕሬዝዳንቱ የመጡ ጊዜ ጠቅላይ ሚኒስትራችን የኢትዮ ደቡብ ሱዳን የጋራ የጓደኝነት የመንገድ ፍሬንድሺፕ ሮድ ሚል ኦልሬዲ እየተሰራ። እነዚህ ትስስር እንትኖች በሚኖሩበት ጊዜ ህዝቦች ይተሳሰራሉ፣ ንግድ ይነግዳሉ፣ ይጋባሉ። ስለዚህ ይሄ እንግዲህ ዋናው ይሄ ነው መስራት ያለበት። በእርግጠኝነት በትክክል ልነግር እዚህ ላይ መስራት ያለብን ስራ ገና ብዙ ነው። ይሄን ትስስር ለመስራት በጣም በጣም በርካታ የሚሰሩ የሚቀሩ ስራዎች አሉ። ከሰራናቸው ስራዎች ይሄን ትስስር የክልል መንግስታትም የውጭ ጉዳይ ሚኒስቴርም ሌሎችም ተቋማት መስራት ያለብን ይሄን የህዝብ ለህዝብ ትስስር በሚገባ ማምጣት አለ። ሱዳን ያሉ ሽማግሌዎች ወደ ኢትዮጵያ፣ የሃይማኖት መሪዎች ወደ ኢትዮጵያ፣ ኢትዮጵያ ያሉት በተመሳሳይ ወደ ሱዳን፣ ጅቡቲ ያሉት የሀገር ሽማግሌዎች ወደዚህ፣ ሶማሊያ ያሉት እንግዲህ ሶማሊያን ስለ ኢትዮጵያ ያላቸው አሳሰብ እዚህ ሲመጡ ይገርማቸዋል። አሁን በቅርብ የሶማሊያ የፐብሊክ ዲፕሎማሲ ቡድን መጥተው ነበር። በተለያዩ ክልሎች ሄደው ነበር። ባህር ዳር ሄደው ነበር፣ መቀሌ ሄደው ነበር፣ እዚህ አዲስ አበባ ነበር። ሲመጡ ማመን ነው የሚያቅታቸው። ስለዚህ የነበራቸው ገጽታ ነው የሚቀየረው። እዚህ ላይ ብዙ ስራ አልሰራንም። መስራት አለብን። ህዝብ ለህዝብ እንዲተሳሰር ማድረግ አለብን። ረጅም ትስስር ነው መሆን ያለበት። የፖለቲካ ሞቅታ ትስስር ሳይሆን የማይበጠስ እንግዲህ ተፈጥሮ መቼም የሚበጥሰው ግንኙነት አይደለም፣ ግን በዛ ተጨማሪ ትስስር መፍጠር ያለብን። በተለይ ከንግድ ጋር የቢዝነስ ኮሚኒቲው በቀላሉ ጅቡቲ ሄዶ ኢንቨስት እንዲያደርግ ኢትዮጵያዊ ከጅቡቲም ተመሳሳይ እንዲህ አይነት ምክንያቱም በእናንተ ተቋም ብቻ የዲፕሎማሲ ስራ በአንድ ተቋም ብቻ ይሰራል ብሎ ማመን አይቻልም። በሌሎችም አገራት ቢሆን ማለቴ ነው። ስለዚህ የንግዱ ማህበረሰብ የራሱ ሚና ይኖረዋል። የፐብሊክ ዲፕሎማሲ ቡድኑ የራሱ ሚና ይኖረዋል። እንዲህ ለማድረግ የሚቀሩ ነገሮች እንዳሉ አስተውለዋል ለማለት ትክክል ነህ ለማለት ነው። ዋናው ነገር ብዙ ስምምነቶች ተፈርመዋል። የንግድ ስምምነቶች፣ የድንበር ላይ ንግድ ስምምነቶች፣ ሌላው ሀገር ወደዚህ መጥቶ የሚገበያይበት ኢንቨስትመንትን በተመለከተ በርካታ ስምምነቶች ባይላተራል የሁለትዮሽ የሚባሉ ስምምነቶች አሉ። ወደቦች የመጠቀምና የመሳሰሉ ግን እነዚህም በሚገባ ኢምፕሊመንት አላረግናቸውም። እዚህ ጋር ጉድለት አለ። ወደፊት መስራት ያለብን። መልካም። የሀገሮችን ግንኙነት በተመለከተ አንድ የመጨረሻ ጥያቄ ላንሳ። ከግብጽ ጋር በተያያዘ ነው። እንግዲህ ዶክተር እንግዲህ እነዚህን ጥያቄዎች በሙሉ በአብዛኛው ከህዝብም ጥያቄዎች ሰብስቤ በማህበራዊ ሚዲያ ሰዎች አስተያየትም እንዲሰጡ በማድረግ ነው ጥያቄዎችንም እያቀረቡ ያለሁትና በተለይ ግብጽን በተመለከተ ከተነሱት ጥያቄዎች ከህዳሴው ግድብ ጋር በተያያዘ ከግብጽ ጋር ያለን ሁኔታ ምንድነው የሚመስለው? በተለይ አንድ ተቋም ጥናት እያደረገ ነው የግድቡን ሁኔታ በሚመለከትና የዚህ የጥናት ውጤት አሉታዊ ቢሆን የኢትዮጵያ አካሄድ ምን ይሆናል የሚልና በአጠቃላይ ግን ከግብጽ ጋር ያለን ሁኔታ ወቅታዊ ሁኔታ ምንድነው የሚመስለው የሚል ጥያቄ የሰጡ ሰዎች አሉና እዚህ ላይ ምንድነው የሚነግሩን? ግብጽና ኢትዮጵያ